ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቱቶሪያል ቪዲዮ ተመልሼላችኋለሁ። በዚህ ቱቶሪያል የምንመለከተው ኢንትሮዳክሽን ቱ ማቴሪያል ማኔጅመንት ኮርስ ነው እና በመጀመሪያው ቻፕተር ላይ ኢንትሮዳክሽን ፓርት እናያለን። ቀጣይ በቻፕተር 2 ማቴሪያል ፎርካስቲንግ የሚል ነው፣ እሱ እናያለን። ቀጣይ በቻፕተር 3 ማቴሪያል ፐርቼዚንግ አለ፣ እሱ እናያለን። በቻፕተር 4 ኢንቨንተሪ ኮንትሮል፣ በቻፕተር 5 ስቶሬጅ አለ፣ በቻፕተር 6 ማቴሪያል ሃንድሊንግ እና በቻፕተር 7 ሎጂስቲክ የሚሉ ኮንሴፕቶች ላይ እንወያያለን ማለት ነው። ስለዚህ ኮርስ መጀመሪያ በኢንትሮዳክሽን ፓርት እንጀምራለን። ምንድነው ማቴሪያል ማኔጅመንት የሚለውን ለማየት እንሞክራለን ማለት ነው። ስለዚህ እንደተለመደው እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ወደ ቪዲዮ። እሺ በዚህ ቻፕተር ላይ እንደ ኢንትሮዳክሽን ምንድነው የምንመለከተው ማቴሪያል ማኔጅመንት ፕሮብሌምስ አር ኮመን ቱ ኤቭሪ ኦርጋናይዜሽን ነው የሚለው። በማንኛውም ኦርጋናይዜሽን ውስጥ ከማቴሪያል ጋር ሪሌትድ የሆኑ ችግሮች አሉ ነው የሚለው። ስለዚህ ማቴሪያል ማኔጅመንት ፕሮብሌም አር ኦፍተን አይደንቲፋይድ ባይ ስፔሻላይዝድ ማቴሪያል ማኔጅመንት ነው የሚለው። ሰብ ፈንክሽን ቪያ ፐርቼዚንግ፣ ኢንቨንተሪ ኮንትሮል፣ ፕሮዳክሽን ኮንትሮል፣ ትራፊክ ማኔጅመንት፣ ዌርሃውሲንግ፣ ማቴሪያል ሃንድሊንግ ኤንድ አዘር ሪሌትድ አክቲቪቲ ነው የሚለው። ስለዚህ ከማቴሪያል ማኔጅመንት ጋር ተያይዘው የሚነሱ ችግሮችን እነዚህ ፈንክሽን ኤሪያዎች ምንድነው ሶልቭ ለማድረግ ይሞክራሉ ማለት ነው። ስለዚህ the basic reason for this is that the formal material management organization is much younger than any of its sub function ነው። ስለዚህ ማቴሪያል ማኔጅመንት ከእሱ ስር ካሉ ሰብ ፈንክሽኖች በእድሜ ያነሰ ነው። ምክንያቱም በፊት ኦርጋናይዝድ ሆኖ አይሰራም ነበር ይሄ ማቴሪያል ማኔጅመንት በተለያዩ ሰብ ፈንክሽኖች ፐርፎርም ስለሚደረግ ማለት ነው። ስለዚህ ያንገር ዛን ነው ከሌሎቹ። ከዛ መጨረሻ ላይ ምን ተደረገ በኋላ ማቴሪያል ማኔጅመንት እነዚህን አክቲቪቲዎች እንደ ዋና ይዞ በአንድ ዲፓርትመንት ተዋቀረ ማለት ነው። ስለዚህ ለዛ ነው ያንገር ዛን የሆነው ከሰብ ስፔሻላይዝድ ፊልዶቹ ከፐርቼዚንግ፣ ከኢንቨንተሪ ኮንትሮል፣ ከፕሮዳክሽን ኮንትሮል፣ ከትራፊክ ማኔጅመንት፣ ዌርሃውሲንግ፣ ማቴሪያል ሃንድሊንግ እና ሪሌትድ አክቲቪቲዎች ማለት ነው። ኤንድ ማቴሪያል ማኔጅመንት ኢዝ ዘ ቤዚክ ፓርት ኦፍ ኤኒ ኦርጋናይዜሽን ዛት ፕሮዲውስ ፕሮዳክት ኦር ሰርቪስ ኦፍ ኢኮኖሚክ ቫሊዩ ነው የሚለው እና ማቴሪያል ማኔጅመንት ደግሞ ዋና ፓርት ነው ለማንኛውም ኦርጋናይዜሽን ፕሮዳክት እና ሰርቪሶችን ዴሊቨር ለሚያደርግ ማለት ነው። ይህን ያህል ኢንትሮዳክሽን ካየን ወደ ዴፊኔሽን እንግባ ማለት ነው። ምንድነው ማቴሪያል ማኔጅመንት የሚለውን ስናይ የተለያዩ ዴፊኔሽኖችን ለማየት እንሞክራለን። አንደኛ ማቴሪያል ማኔጅመንት ኢዝ ኤ ፕላኒንግ ኦርጋናይዚንግ ኤንድ ኮንትሮሊንግ ኦፍ ፍሎ ኦፍ ማቴሪያል ፍሮም ኢኒሻል ፐርቼስ ትሩ ኢንተርናል ኦፐሬሽን ቱ ዲስትሪቢዩሽን ኦፍ ፊኒሽድ ጉድስ ነው የሚለው። ስለዚህ ማቴሪያል ማኔጅመንት ማለት እቅድ ማውጣት፣ ማቴሪያሎችን ማደራጀት እና መቆጣጠር ላይ ያተኮረ ሂደት ሲሆን ከኢኒሻል ፐርቼዙ ጀምሮ ጉዱ ለተጠቃሚ እስከሚደርስ ድረስ ያለውን ሂደት ያካትታል ነው የሚለው። ስለዚህ ይህን ዴፊኒሽን የሰጡት አሜሪካን ፕሮዳክሽን ኤንድ ኢንቨንተሪ ኮንትሮል ሶሳይቲ የሚለው። ሁለተኛው ዴፊኒሽን ደግሞ ለማየት እንሞክረው ማቴሪያል ማኔጅመንት ኢዝ ፕሮሰስ ኦፍ ኮኦርዲኔቲንግ ኦል ሪሶርስ ስሩ ዘ ፕሮሰስ ኦፍ ፕላኒንግ ኦርጋናይዚንግ ስታፊንግ ዳይሬክቲንግ ሊዲንግ ኤንድ ኮንትሮሊንግ ቱ አቺቭ ኤ ዲዛይርድ ኦብጀክቲቭ ዊዝ ዘ ኤዝ ኦፍ ሂውማን ቢንግ ነው። ስለዚህ ማቴሪያል ማኔጅመንት አሁንም የምን ሂደት ነው የሚለው ሁሉንም ሪሶርሶች ኮኦርዲኔት በማድረግ ይህን ኮኦርዲኔት ለማድረግ ደግሞ እቅድ በማውጣት በማደራጀት የሰው ኃይልን በመጠቀም ሊድ በማድረግ ላይ ያተኮረና ማቴሪያሎችን በመቆጣጠር ኦብጀክቲቫችንን አቺቭ ማድረግ ነው። ከዛ በተጨማሪ ሂውማን ቢንግን በመጠቀም ማለት ነው። ይህን ያለው ምንድን ነው ጆርጅ ቴሪ ነው። ቀጣው ዴፊኒሽን ደግሞ ማቴሪያል ማኔጅመንት ኢዝ ካን ቢ ኦልሶ ዲፋይንድ አስ a body of knowledge which helps the manager to improve the productivity of capital by reducing material cost ነው የሚለው። ስለዚህ ማቴሪያል ማኔጅመንት እንደ ቦዲ ኦፍ ኖሌጅ ተደርጎ የሚታሰባል። ይሄ ደግሞ ማናጀሮች ምንድነው ፕሮዳክቲቪቲን ለመጨመርና የማቴሪያል ኮስትን ለመቀነስ ያስችላቸዋል ማለት ነው። ይሄ ኮርስ ዲፓርትመንት ማለት ነው። ማቴሪያል ማኔጀርስ መስት ድራይቭ its objective by understanding of the local environment and at the same time looking into consideration of the human factor, their attitude, sense and approach to new idea ነው የሚለው። ስለዚህ ኦብጀክቲቫቸውን ሴት ለማድረግ ምንድነው ሎካል ኢንቫይሮንመንቱን፣ በተመሳሳይ ደግሞ ሰዎችን አመለካከታቸውን እና አዳዲስ ሀሳቦችን ከግምት ማስገባት ላይ ማተኮር አለባቸው ነው የሚለው። እነዚህ ከብዙ በጥቂቱ ለማቴሪያል ማኔጅመንት ነው። ስለዚህ በአግባቡ ማቴሪያልን ሃንድ ማድረግ፣ መግዛት ላይ መቆጣጠር ላይ የሚያተኩር ስራዎችን የሚሰራ ዲፓርትመንት ነው ማለት ነው። ስለዚህ ፋይናንስ የሚሰጠውን ፋይናንስ ተጠቅሞ የተለያዩ ማቴሪያሎችን በመግዛት ለኦርጋናይዜሽኑ የሚያስፈልገውን ፕሮዳክት ወይም ሰርቪስ ዴሊቨር ለማድረግ የሚጠቅም አንዱ የዲፓርትመንት አይነት ነው ማለት ነው። ይህ ማቴሪያል ማኔጅመንት ማለት ነው።
ስለዚህ ዋይ ዊ ስተዲ ማቴሪያል ማኔጅመንት ነው የሚለው። ለምንድን ማቴሪያል ማኔጅመንት ማጥናት አስፈለገ ከተባለ ዘ ቤዚክ ሪዝን ኦር ኦብጀክቲቭ ኦፍ ለርኒንግ ማቴሪያል ማኔጅመንት ኢዝ ኢኮኖሚክስ ነው የሚለው። ዋናው ምክንያት ለመጠናቱ ማቴሪያል ማኔጅመንት አንዱ ኢኮኖሚክስ ነው ይላል። ኢት ኢዝ ኮንሰርንድ ዊዝ ሚኒማይዚንግ ዘ ኮስት ኦፍ ማቴሪያል ኢን ኦርጋናይዜሽን ዊዛውት ሃምፐሪንግ ዘ ኦፐሬሽን ኤንድ ኤፊሽንሲ ኦፍ ዘ ኦርጋናይዜሽን ነው የሚለው። ስለዚህ ኢኮኖሚክስ ነው ዋናው ምክንያት ስንል ዋናው ትኩረቱ ምን ስለሆነ ነው? ኮስት ሚኒማይዝ ማድረግ አለብን። ምንም የኦርጋናይዜሽኑን ኦፕሬሽን እና ኤፊሽንሲውን ሳንጎዳ ኮስቱን ሚኒማይዝ ለማድረግ መጣር አለብን። ለዛ ነው አንድ ዲፓርትመንት ያስፈልጋል ብለው የተወሰነው ማለት ነው። አንዱ ሪዝን ማቴሪያል ማኔጅመንት ያስፈለገበት። ለምሳሌ ብናይ in most cases 50% of total expenditure of an organization or typically manufacturing organization is spent on material ነው የሚለው። ስለዚህ አብዛኛው ኬዝ ላይ ብናይ ከ50% በላይ የሚሆነው ቶታል ኤክስፔንዲቸር የሚወጣው ማቴሪያል ነው፣ በዋናነት ለማኑፋክቸሪንግ ኦርጋናይዜሽኖች ላይ ማለት ነው። ስለዚህ ለምሳሌ ኦርጋናይዜሽን ኢን ኒውስ ፔፐር ኤንድ ፈርቲላይዘር ስፔንድ 30 up to 40% of their total expenditure on material። አስቡት፣ በኒውስ ፔፐር በጋዜጣ እና በፈርቲላይዘር ላይ የሚሰሩ ኦርጋናይዜሽኖች ምንድነው ከ30 እስከ 40% የሚሆነው ኮስታቸው ለማቴሪያል ነው የሚወጣው ነው የሚለው። ሌላ ፋርማስቲካል ኤንድ ኬሚካል ላይ ደግሞ ያሉ ኦርጋናይዜሽኖች 40 up to 50%ቸውን ለማቴሪያል ያወጣሉ። በቴክስታይል ላይ ያሉ እስከ 67% ያወጣሉ። በሹጋር ላይ ያሉ ደግሞ ሞር ዛን 70% ኦን ማቴሪያል ላይ ነው የሚያወጡት ኤክስፔንዲቸራቸው ማለት ነው። ስለዚህ ሄር ዘ ማግኒቱድ ኦፍ ኤክስፔንዲቸር ኦን ማቴሪያል ኢን ዴቨሎፒንግ ካንትሪ ካን ቢ ኢቨን ሞር ዳን ደ ዴቨሎፕድ ካንትሪ ነው። ስለዚህ ማግኒቱዱ ብናየው ደግሞ በአደጉና ላደጉ ሀገሮች ባላደጉ ሀገሮች ላይ ሞር የማቴሪያል ኤክስፔንዲቸር አለ ማለት ነው። ስለዚህ የማቴሪያል ማኔጅመንት ጥናት በጣም በሲሪየስሊ መወሰድ አለበት ማለት ነው። ስለዚህ ማቴሪያል ኮስትን ሚኒማይዝ ማድረግ ይጠበቅብናል። አብዛኛውን ኮስታችንን እሱ ስለሆነ ካቨር የሚያደርገው ነው። ስለዚህ አንደኛው ሪዝን ማቴሪያል ማኔጅመንት መጠናት ያስፈለገበት ኢኮኖሚክስ ነው። ሁለተኛው ሪዝን ደግሞ ምንድን ነው ካላችሁ the other reason for studying material management is attitude ነው የሚለው። አመለካከትም ወሳኝ ነው። አመለካከት ስንል የሰው ማለት ነው። people have and feel less concerned for material ነው የሚለው። ሰዎች ብዙም ለማቴሪያል ኮንሰርን የላቸውም። once the money is converted into material they don't consider that there is money in the material ነው የሚለው። አንድ ጊዜ ገንዘቡ ማቴሪያል ከተገዛበት በኋላ ማቴሪያሉ ላይ ብር የወጣበት እስከማይመስላቸው ድረስ ትኩረት አይሰጡም ይላል። በት ማቴሪያል አር መኒ፣ ግን ማቴሪያሎች ምንድናቸው? ገንዘብ ናቸው። ምክንያቱም በገንዘብ ስለሆነ የሚገዙት ዛር አኮርድ ስሩ ዘ ኤክስቼንጅ ኦፍ መኒ፣ ገንዘብ ሰጣችሁ ስለሆነ ማቴሪያል የምትቀበሉት ምንድነው ኬር ይደረግላቸው ይገባል ማለት ነው። the attitude of people is not less only to material but also those people who are related to material ነው የሚለው። ስለዚህ የሰዎች አመለካከት ዝቅተኛ የሆነው ለማቴሪያሎች ብቻ ሳይሆን ለምንድን ይላል? ማቴሪያሎች ጋር ሪሌትድ የሆኑ ስራዎችን ለሚሰሩ ሰዎችም ነው የሚለው። people working in relation to material are considered as having less status and less importance። ስለዚህ ከማቴሪያል ጋር ተያይዞ ስራን የሚሰሩ ሰዎች ዝቅተኛ ስታተስ እና ኢምፖርታንስ እንዳላቸው ተደርጎም ይወሰዳል ይላል። ስለዚህ this attitude must be changed by studying various aspects of material management። ስለዚህ ይህን አመለካከት ለመቀየር የተለያዩ ማቴሪያል ማኔጅመንት አስፔክቶች ምንድነው መለወጥ አለባቸው። አመለካከታችን ከነዚህ ጋር ተያይዞ ከማቴሪያል ማኔጅመንት ጋር ተያይዞ ማለት ነው። ስለዚህ ማቴሪያል ማኔጅመንት መጣራት ያስፈልገው አንደኛው በኢኮኖሚክስ፣ ሁለተኛው በአቲቲዩድ ኦፍ ፒፕል ምክንያት ነው ማለት ነው። ቀጣይ የምንመለከተው ኦብጀክቲቮች ውስጥ ምንድናቸው? ማቴሪያል ማኔጅመንት ሊያሳካቸው የሚፈልገው ኦብጀክቲቮች ምንድናቸው ብላችሁ ከጠየቃችሁ the objective of material management as such should be supported in every way by ይላል። አንደኛ maintaining continuity of productive operation by ensuring uniform flow of material ነው የሚለው። ስለዚህ ፕሮዳክቲቭ የሆነ ኦፐሬሽን ቀጣይነት ያለው ፕሮዳክቲቭ የሆነ ኦፐሬሽን እንዲኖር ማስቻልና ቀጣይነት ወይም ቋሚ የሆነ የማቴሪያል ፍሰትም መዘርጋት ይሆናል ዋና ዓላማው። ሌላኛው ደግሞ reducing material cost by systematic use of scientific technique ነው የሚለው። ስለዚህ ሳይንሳዊ የሆኑ ቴክኒኮችን በመጠቀም የማቴሪያል ኮስትንም ሬዲዩስ ማድረግ አንዱ ኦብጀክቲቭ ነው። ሌላኛው ኦብጀክቲቭ releasing working capital for productive purpose by efficient control of inventory ነው የሚለው። ስለዚህ ወርኪንግ ካፒታልን ለፕሮዳክቲቭ ፐርፐዝ መጠቀምና ኤፊሽንትሊ ኢንቨንተሪዎችን መቆጣጠር ላይ ያተኩራል ሌላው ኦብጀክቲቭ። ከዛ በተጨማሪ increasing the competitiveness of end product by ensuring right quantity at right price
ስፔሻሊ ኢን ፎሪን ማርኬት ነው የሚለው። ስለዚህ ተፎካካሪነትንም ማስጠበቅ ነው በኢንድ ፕሮዳክቱ ላይ ወይ መጨረሻ ላይ በሚያመርቱና በሚሸጡት ፕሮዳክት ላይ። ይህን ለማድረግ ደግሞ ትክክለኛ ጥራት ያለው በትክክለኛ ዋጋ የሚገዛ ማቴሪያልን ማምጣት ላይ ያተኩራል፣ በዋናነት በፎሪን ማርኬት ላይ ማለት ነው። ስለዚህ ይህም አንዱ ኦብጀክቲቭ ነው። ሌላኛው ኢስታብሊሽንግ ጉድ ባየር ሴለር ሪሌሽንሽፕ፣ በባየር እና ሴለር መካከል ጥሩ የሆነ ሪሌሽንሽፕንም መመስረት አንዱ ኦብጀክቲቫቸው ተደርጎ ይወሰዳል ማለት ነው። ሌላኛው ኢንሹሪንግ ሎ ዲፓርትመንታል ኮስት ኤንድ ሃይ ኤፊሽንሲ ነው። ሌላኛው የዲፓርትመንታል ኮስትን ዝቅተኛ በማድረግ በትንሽ ኤፊሽንሲ ማለት ትንሽ ሪሶርስን ተጠቅሞ ሃይ ፕሮዳክቲቪቲ ማምጣት ማለት ነው። ይህኛውም ኦብጀክቲቭ ነው የማቴሪያል ማኔጅመንት። ሌላኛው ኦብጀክቲቭ ደግሞ ምንድነው? ሴቲንግ ሃይ ኢቲካል ስታንዳርድስ፣ በኦርጋናይዜሽን ውስጥ ሃይ ኢቲካል የሆኑ ስታንዳርዶችን ክሬት ለማድረግ ነው። ኢን ዚስ ዌይ ኢት ኢዝ ክሊር ዛት ማቴሪያል ማኔጅመንት ከቨር ኦል አስፔክት ኦፍ ማቴሪያል ኢንክሉዲንግ ዘ ፍሎ ኦፍ ማቴሪያል ኮስት፣ ኳሊቲ፣ ሰፕላይ፣ ኮንዘርቬሽን ኤንድ ዩቲላይዜሽን ይላል። ስለዚህ በዋናነት በቃ ማቴሪያል ማኔጅመንት ከቨር የሚያደርገው ከማቴሪያል ጋር የያዙ ሁሉንም አስፔክቶች ይመለከታል። የማቴሪያል ኮስት ፍሎውን፣ የጥራትን፣ አቅርቦትን፣ አያያዝንና አጠቃቀምን ማቴሪያሎች ላይ የሚከሰቱ ጉዳዮችን የሚቆጣጠረው ይሄ ማቴሪያል ማኔጅመንት ይሆናል ማለት ነው። ስለዚህ ስለ ማቴሪያል ማኔጅመንት ስታስቡ ከማቴሪያል ጋር ተያይዞ ያሉ እያንዳንዱ አስፔክቶችን እነዛ ማቴሪያሎች በኦርጋናይዜሽን ውስጥ መጥተው ፕሮዳክት እና ሰርቪስን ዴሊቨር ለማድረግ የሚረዱትን ማለት ነው እና የእነሱን ኮስትን፣ ጥራት፣ አቅርቦትና ቁጥጥር ላይ ያተኩራል ማለት ነው። እነዚህ የማቴሪያል ማኔጅመንት ዋና ኦብጀክቲቮች ናቸው። ዘ ፕራይመሪ ታስክ ኦፍ ሞደርን ማቴሪያል ማኔጅመንት። አሁን ሞደርን ማቴሪያል ማኔጅመንት ላይ ከመጣችሁ ደግሞ ዊዝ አን ኢንተግሬትድ ቪው ኢን ፐርቼዚንግ ማቴሪያል ኦፍ ራይት ኳንቲቲ ራይት ኳሊቲ አት ደ ራይት ፕራይስ ፍሮም ደ ራይት ሪሶርስ አት ደ ራይት ታይም ዩዚንግ ደ ራይት ሞድ ኦፍ ትራንስፖርቴሽን ነው የሚለው። ስለዚህ ፕራይሜሪ ታስኩ ምንድነው የሞተር ማኔጅመንት ካላችሁ ትክክለኛ ጥራት ከትክክለኛ ኳሊቲ ጋራ በትክክለኛ ዋጋ ከትክክለኛው ምንጭና በትክክለኛው ሰዓትና በትክክለኛው ሞድ ኦፍ ትራንስፖርት ተጠቅሞ ማቴሪያል ማቅረብ ላይ ያተኩራል ማለት ነው። እነዚህን ይመስላሉ ኦብጀክቲቮቹ የማቴሪያል ማኔጅመንት። ቀጣይ ደግሞ ምንድናቸው? ፈንክሽን ኦር አክቲቪቲ ኦፍ ማቴሪያል ማኔጅመንት እናያለን ማለት ነው። The function or activity of material management depend on the size of the organization, type of organization and complexity of the product and process ነው የሚለው። ፈንክሽን ወይም ተግባራቶቹ እንደ ኦርጋናይዜሽኑ ሳይዝ፣ እንደ ኦርጋናይዜሽኑ አይነት፣ እንደ ኦርጋናይዜሽኑ ፕሮዳክት ፕሮሰስ ኮምፕሌክሲቲ ይለያያሉ። ግን በዋናነት እነዚህን ከዚህ ቀጥሎ የምናያቸውን አክቲቪቲዎች ያካትታል ማለት ነው። ስለዚህ the following are essential component of material management activity ይላል። የመጀመሪያው ተግባር ምንድነው? ፎርካስቲንግ ኤንድ ፕላኒንግ ኦፍ ማቴሪያል ዲማንድ ነው የሚለው። ስለዚህ the basis for material demand is sales forecast ነው የሚለው። ስለዚህ አሁን ስለ ፎርካስቲንግ ስናወራ ዋናነት የምናወራው ፎርካስቲንግ ዲማንዱን ነው፣ ምን ያህል ያስፈልገናል ማቴሪያል የሚለው ላይ ነው ወደፊት። ስለዚህ ከሱ ጋር ተያይዞ ያለ አስፔክት ነው። ስለዚህ የማቴሪያል ዲማንዳችንን ለመወሰን ደግሞ ዋናው መሰረታችን ሴልስ ፎርካስታችን ነው። ይህን ያህል እሸጣለሁ ብለን ካሰብን ያንን ለመሸጥ የሚያስፈልገን ይህን ያህል ማቴሪያል ነው ብለን ፎርካስት ማድረግ እንችላለን ማለት ነው። ስለዚህ ሴልስ ፕላን ዊል ዲፔንድ ሄቪሊ ኦን ሎንግ ተርም ኦፕሬሽን ነው የሚለው። ስለዚህ ሴልስ ፕላናችን ብዙ ጊዜ ዲፔንድ የሚሆነው የረጅም ጊዜ ኦፕሬሽን ፕላናችን ላይ ነው እና ማቴሪያል ማናጀር ደግሞ ኢን ኮንሰልቴሽን ዊዝ ሴልስ ማናጀር መስት ዴቨሎፕ ዲቴይልድ ሎንግ ተርም ፕላን ኦፍ ኦፕሬሽን። ስለዚህ ማቴሪያል ማኔጅመንቱ የሴልስ ማናጀሩን በማማከር የረጅም ጊዜ የኦፕሬሽን ፕላን ማውጣት አለበት፣ ወይም የረጅም ጊዜ ማቴሪያል ዲማንዶችን ፕላን ማውጣት ያስፈልገዋል። ማንን በማማከር? ሴልስ ማናጀሩ። ምክንያቱም ሴልስ ፎርካስታችን ለማቴሪያል ዲማንድ ወሳኝ ስለሆነ ማለት ነው። ይሄ ነው የመጀመሪያው አክቲቪቲ። ስለ ፎርካስቲንግ በቻፕተር 2 በሰፊው እናዋለን። ሌላኛው ኢንቨንተሪ ኮንትሮል ነው። ኢንቨንተሪ ኮንትሮል ኢንክሉድ አክቲቪቲስ ኤንድ ኢቲክስ ሪኳየርድ ቱ ሜንቴን ማቴሪያል አት ዘ ዲዛይርድ ሌቭል ሞሮቨር ዘ አክቲቪቲ አር ኤክስፔክትድ ቱ ኢንክሉድ ነው የሚለው። ስለዚህ ኢንቨንተሪ ኮንትሮል ስንል የተለያዩ ተግባራቶች በውስጡ አሉ እና ኢቲክሶች ያስፈልጋሉ። እነዚህ ማቴሪያሎች ሜንቴን ለማድረግ ዲዛይርድ ሌቭል በተፈለገው ደረጃ ማቴሪያሎችን ለመጠበቅ የሚያስፈልጉ ኢቲክሶች እና አክቲቪቲዎችን ያካተተ ነው። ከነዚህ አክቲቪቲዎች መካከል አንደኛው ዲተርማይኒንግ ሃው ማች ማቴሪያል ዊል ቢ ሪኳየርድ ቱ ሳቲስፋይ ካምፓኒስ ኦፕሬሽናል ዲማንድ ነው የሚለው። ስለዚህ ምን ያህል ማቴሪያል እንደሚያስፈልግ መለየት ነው፣ ካምፓኒው ኦፕሬሽናል ዲማንዱን ሳቲስፋይ እንዲያደርግ ማለት ነው። ሁለተኛው ሜንቴኒንግ ዲቴይል ሪከርድ ኦፍ ኦል ሂውማን ኦል ማቴሪያል ሪከርድ አቬሌብል ኦርደር ኤንድ ኮንሱምድ ነው የሚለው። ስለዚህ ዲቴይል የሆኑ ምዝገባዎችን ሪከርዶችን ማካሄድ፣ ምን ያህል ማቴሪያል ያስፈልገኛል፣ ምን ያህል ኦርደር ተደርጓል፣ ምን ያህሉ ጥቅም ላይ ውሏል የሚለውን ሪከርድ ማድረግ ላይ
ያተኩራል ማለት ነው። ባጭሩ ኢንቨንተሪ ኮንትሮል ማለት ማቴሪያሎችን ኮንትሮል ማድረግ ላይ ስለሆነ የሚያተኩረው። ሌላኛው ዲተርማኒንግ ኦፕቲመም ኦርደር ኳንቲቲስ ኤንድ ኢንሹሪንግ ሪኩሽን ነው የሚለው። ሌላኛው ደግሞ ኦርደር ኳንቲቲዎችን መለየት ነው፣ ምን ያህል ኦርደር እንደሚያስፈልገው ማለት ነው። እና እነዛን ዲማንዶች ደግሞ ኢሹ ማድረግ ነው ወይም ፕሮቫይድ ማድረግ ላይ ያተኩራል ማለት ነው። ሌላኛው ፕሮቫይዲንግ አፕሮፕሪየት ሪፖርት ቱ ኤድ ኢን ዲሲሽን ሜኪንግ ዊዝ ሪጋርድስ ቱ ኢንቨንተሪ። ሌላኛው ደግሞ ተገቢ የሆነ ሪፖርቶችን ያቀርባል። እነዚያው ሪፖርቶች ደግሞ ከኢንቨንተሪ ጋር ተያይዘው የሚመጡ ውሳኔዎችን ለመወሰን ይረዳሉ ማለት ነው። እነዚህ ኢንቨንተሪ ኮንትሮል ከብዙ በጥቂቱ ተግባራቶች ናቸው ማለት ነው። ይህን ደግሞ በቻፕተር 4 በሰፊው እናየዋለን ማለት ነው። ሌላኛው ደግሞ ምንድነው ሜክ ኦር ባይ ዲሲሽን ነው። ወይም ማቴሪያሉ ራሳቸውን ለማምረት ይሞክራሉ ወይም ማቴሪያሎቹን ለመግዛት ውሳኔ ላይ ይደርሳሉ ማለት ነው። ከዛ ቀጣው ደግሞ ምንድነው ፕሮዳክሽን ኮንትሮል ነው። ሌላኛው ተግባር በማቴሪያል ማኔጅመንት ውስጥ ሪጋርዲንግ ዘ ፍሎ ኦፍ ማቴሪያል ስራውት ዘ ኢንትራይ ማኑፋክቸሪንግ ፕሮሰስ ነው። ስለዚህ የዋና ትኩረቱ በኢንትራይ ፕሮሰሱ ላይ ያለው በማኑፋክቸሪንግ ፕሮሰሱ ላይ ያለውን የማቴሪያል ፍሰት ነው። ከሮ ማቴሪያል እስከ ፊኒሽድ ፕሮዳክት ድረስ ያለውን ከጥሬ ዕቃ ጀምሮ እስከ መጨረሻ ፕሮዳክት እስከሚደረግ ያለውን ሂደት የሚቆጣጠረው ፕሮዳክሽን ኮንትሮል አክቲቪቲ ነው። ይሄ በማቴሪያል ማኔጅመንት ውስጥ ያለ አንዱ ፈንክሽን ነው ማለት ነው። ስለዚህ ዘ ማጆር አክቲቪቲ ኦፍ ፕሮዳክሽን ኮንትሮል ኢንክሉድስ ዘ ፎሎዊንግ ይላል። በዚህ ፈንክሽን ውስጥ ያሉ ተግባራትን ስናይ ዩቲላይዚንግ ሎንግ ተርም ፕላን ኤንድ ሴልስ ፎርካስት ቱ ዴቨሎፕ ሾርት ተርም ሪኳየርመንት ነው የሚለው። ስለዚህ የረጅም ጊዜ እቅድን እና የሽያጭ ግምትን ወይም መላምትን ዴቨሎፕ ማድረግ። ይሄ ደግሞ ሾርት ተርም ሪኳየርመንቶችን ለመለየት ይጠቅመናል፣ ወይም ሾርት ተርም ዲማንዶችን የማቴሪያሎችን ማለት ነው። ሌላኛው ፕሪፔሪንግ ስኬጁል ፎር ፕሮዲሲንግ ፓርትስ ሰብ አሴምብሊስ ሰብ ፕሮዳክትስ ሪኳየሪንግ ታይም ኤንድ ስፔሻሊ ኦርደርስ ነው። ስለዚህ የተለያዩ ፓርቶችን ሰብ አሴምብሊዎችን ሰብ ፕሮዳክቶችን ለማምረት የሚጠቅሙ ስኬጁል ማውጣት፣ በዚህ ጊዜ ይሄን አመርታለሁ፣ በዚህ ጊዜ ይሄኛው ፓርት ይሰራል ምናምን እያለም ማለት ነው። እሱንም ያካትታል። ሌላኛው ዲስፓች ኦርደር ቱ ቫሪስ ዲፓርትመንት ቱ ፊልፉል ፕሮዳክሽን ሪኳየርመንት ነው። ስለዚህ ኦርደሮችን ወደ ተለያዩ ዲፓርትመንቶች ማሰራጨት እና የፕሮዳክሽን ሪኳየርመንት ወይም ዲማንዱን ፉልፊል ማድረግ ላይ ያተኩራል። እነዚህ ከብዙ በጥቂቱ የፕሮዳክሽን ኮንትሮል አክቲቪቲዎች ናቸው ማለት ነው። ቀጣው ደግሞ ምንድነው በማቴሪያል ማኔጅመንት ውስጥ ያለ አክቲቪቲ ፐርቼዚንግ ነው። ፐርቼዚንግ ማለት this is responsible for procurement of material and or parts from the outside supplier in accordance with the purchase requisition requirement like quantity, quality, time, specification ነው የሚለው። ስለዚህ ዋናነት ፐርቼዚንግ የሚያተኩረው ግዢ ላይ ነው። ግዢው ምንድነው ትክክለኛውን ጥራት ያለውን የተፈለገውን ያህል ብዛትና በተፈለገው ጊዜ ውስጥ ማቅረብ ላይ ያተኩራል ማለት ነው። ስለዚህ ዋና ተግባራቶቹ ምን ምን ናቸው ብለን ስናይ አንደኛ selection of acceptable supplier or vendor and negotiate of terms to secure the lowest total acquisition cost የሚለው። ስለዚህ አክሴፕቴብል የሆነውና አቅራቢ መምረጥና ከነሱ ጋራ ኔጎሽት በማድረግ በተቻለው ዝቅተኛ ዋጋ መጠን ያንን ሰፕላይ ለማቅረብ መሞከር ላይ ይሆናል ማለት ነው። ሁለተኛው ፕሌሲንግ ኦር ኢሹዊንግ ፐርቼዝ ኦርደር ፎር ኒው ሪኦርደር ማቴሪያል ፓርትስ ኤንድ ኤክስፔዲቲንግ ኦን ዘ ታይም ሪስፔክት ኦፍ ማቴሪያል ወይን ሪኳየርድ ነው። ስለዚህ ማቴሪያሎች በተፈለጉበት ጊዜ ላይ እነዛ ማቴሪያሎች ሊሆኑ ይችላሉ ፓርቶችን በተፈለገው ጊዜ ውስጥ ማቅረብ ላይ ያተኩራል ማለት ነው። ማቅረብና መግዛት ላይ ማለት ነው። ያኛው አክቲንግ ላይክ ሊያሰን ቢትዊን ዘ ካምፓኒ ዲፓርትመንት ኤንድ ሰፕላየር ቱ ሶልቭ ፕሮብሌምስ ኢንቮልቭድ ዊዝ ፐርቼዚንግ ማቴሪያል ነው የሚለው። ስለዚህ በካምፓኒው ዲፓርትመንት እና ካምፓኒውን ወክለው እና ከአቅራቢዎች ጋራ እንደ ሊያሰን መካከል ሆነው ያገለግላሉ ማለት ነው። ስለዚህ ይሄ ሮላቸው ምንድነው የተለያዩ ችግሮችን ከፐርቼዝ ማቴሪያሎች ጋር ተያይዘው ያሉት ችግሮችን ለመፍታት ይሆናል ማለት ነው። ከዛ በተጨማሪ ደግሞ የፐርቼዚንግ አክቲቪቲ ምን ያካትታል? ኪፒንግ የብረስት ኦፍ ማርኬት ኮንዲሽን ኦር ሜንቴኒንግ ኦንጎይንግ ኖሌጅ ኦፍ ዘ ከረንት ማርኬት ኮንዲሽን ነው የሚለው። ስለዚህ አሁን ስላለው ማርኬት ወይም ኦንጎይንግ ያለውን የማርኬት ኮንዲሽን ማጥናት ላይ ወይም እውቀት በዛ ላይ እንዲኖራቸው ይፈለጋል። ምክንያቱም እነዛን ኒዮሎጂዎች ምንድነው ከአዲስ ማቴሪያል ከአዲስ ፕሮሰስ እና የተለያዩ ፕሮክሩመንት ፋክተሮች ላይ በማተኮር እነዛ ፋክተሮች የካምፓኒውን ኦፕሬሽን እና ኮስት ላይ አፌክት ሊኖራቸው ስለሚችል እነሱን በማጥናት ካምፓኒው ላይ ከሚያመጡት ኢፌክት ለመጠበቅ ይሞክራሉ ማለት ነው። እነዚህ ከብዙ በጥቂቱ የፐርቼዚንግ አክቲቪቲ ናቸው። ይህንንም በቻፕተር 3 በሰፊው እናዋለን ማለት ነው። ሌላኛው ሪሲቪንግ ኢንስፔክቲንግ ኤንድ ዌርሃውሲንግ ኦር ስቶርስ ነው የሚለው። This is responsible for activity related to receiving,
ስቶሪንግ፣ ሃንድሊንግ፣ ኢሹዊንግ ኤንድ ኮንትሮሊንግ ማቴሪያል ነው የሚሉት። ስለዚህ ዋና ተግባራቸው እነዚህ ምንድን ነው? ማቴሪያሎችን መቀበል፣ ማስቀመጥ፣ መቆጣጠር እና በአግባቡ መያዝ ላይ ያተኩራል ማለት ነው። ስለዚህ ዋና ተግባራቶቹ ምንድን ናቸው? ሪሲፕት ኦፍ ማቴሪያል፣ ቨሪፊኬሽን ኦፍ ኳንቲቲ ኤንድ ፕሪፓሬሽን ኦፍ ሪሲቪንግ ሪፖርት ነው። ስለዚህ ማቴሪያሎችን መቀበል፣ የታዘዘው ትክክለኛው ኳንቲቲ በዛው ልክ መምጣቱን መቁጠር እና መረከብ እና የሪሲቪንግ ሪፖርት ማዘጋጀት መቀበላቸውን ማረጋገጫ ሪፖርት ማለት ነው። ሁለተኛው ስቶሪንግ ሪሲቭድ ኤንድ ኢንስፔክትድ ማቴሪያል ዊዝ ኢፊሽንት ኤንድ ኦፕቲመም ዩዜጅ ኦፍ ስፔስ ነው። ስለዚህ ስቶር ያደረጓቸው እነዚህ ሪሲቭ ያደረጓቸው ማቴሪያል ሪሲቭ ሲያደርጉ ኢንስፔክት አድርገው ነው የተለያዩ ዲፌክቲቭ የሆኑ አይተሞች ካሉ እዛው ይመልሳሉ፣ አይቀበሉም ማለት ነው። ስለዚህ በትክክለኛው ቦታ ላይ እነዚያን የተቀበሏቸው ማቴሪያሎች ያስቀምጣሉ፣ የዚህ ተግባር ላይ የሚሰማሩ ማለት ነው። ሌላኛው ሜንቴኒንግ ኮንትሮል ኦፍ ፊዚካል ካውንት ቱ አሹር ማቴሪያል አቬይላብል ኤንድ ፐርፎርም ፔሪዮዲክ ኤንድ አኑዋል ፊዚካል ኢንቨንተሪ ነው። ስለዚህ ፊዚካሊ ካውንት አንድ ሁለት እያለን ማቴሪያሎች መቁጠር ነው። ይሄ ደግሞ ማቴሪያሎቹ የታዘዙት እንዳለ መምጣታቸውን ለማረጋገጥ ይጠቅመናል እና ፔሪዮዲክ እና አኑዋል የሆነ ፊዚካል ኢንቨንተሪዎችን መቁጠር ራሱ መኖራቸውን ማረጋገጥ ላይ ያተኩራል ማለት ነው። እነዚህ የዚህኛው ሪሲቪንግ፣ ኢንስፔክቲንግ እና ዌርሃውሲንግ ኦር ስቶር ፈንክሽን የሚካተቱ ተግባራት ናቸው ማለት ነው። ሌላኛው ደግሞ ምንድን ነው? ፊዚካል ዲስትሪቢዩሽን ኤንድ ትራንስፖርቴሽን ነው። ስለዚህ ዚስ አክቲቪቲ ኢንኮምፓስስ ኦል አክቲቪቲ ኢንቮልቭድ ኢን ዘ ሙቭመንት ኤንድ ፍሎ ኦፍ ማቴሪያል ኤንድ ፊኒሽ ፕሮዳክት ፍሮም ዘ ታይም ዘ አር ሪሲቭድ ቱ ዘ ታይም ዘ አር ሺፕድ ቱ ዘ ከስተመር። ስለዚህ ይሄ ደግሞ ፊዚካል ዲስትሪቢዩሽን ወይም ትራንስፖርቴሽን ማለት ማቴሪያሎቹ ከምንድን ነው አት ዘ ታይም ኦፍ ሪሲቭድ ከሆኑበት ድረስ እነዛ ማቴሪያሎች ፕሮሰስ ተደርገው ወደ ፊኒሽ ፕሮዳክት ቀይረው ወደ ከስተመር እስከደረሱበት ጊዜ ያለውን ሙቭመንት የሚቆጣጠሩ መቆጣጠር ተግባር ላይ ነው የሚሰሩት ማለት ነው። ፊዚካል ዲስትሪቢዩሽን ወይም ትራንስፖርቴሽን ላይ የሚሰሩ ሰዎች ማለት ነው። ሌላኛው ማቴሪያል ሪኳየርመንት ፕላኒንግ ነው። ዲስ ኢዝ ኮምፒውተር ቤዝድ ፕላኒንግ ኤንድ ኮንትሮል ሲስተም ዩዝድ ቱ ፕላን ኤንድ ኮንትሮል ኢንተርናል ፕሮዳክሽን ኤንድ ማቴሪያል ፍሎ። ይሄ ማቴሪያል ሪኳየርመንት ፕላኒንግ የምንለው ኮምፒውተር ቤዝድ የሆነ ሲስተም ሲሆን በዚህ ሲስተም ላይ ፕላንና ኮንትሮል ነው የምናደርገው እና እቅድ ማውጣት፣ መቆጣጠር የኦርጋናይዜሽኑን ፕሮዳክሽን እና ማቴሪያል ፍሎ ኢንተርናል ሲስተም ነው። ይሄ ኦርጋናይዜሽኑን ምርት ላይ እና የማቴሪያል ፍሰት በኦርጋናይዜሽን ውስጥ ምን ይመስላል የሚለውን ለመቆጣጠር የሚጠቅም የኮምፒውተር ስርዓትን መዘርጋት ላይ ነው የሚያተኩረው ማለት ነው። ስለዚህ እነዚህ ምንድናቸው? እዚህ ጋር ያየናቸው አክቲቪቲዎች በማቴሪያል ማኔጅመንት ውስጥ የሚሰሩ ፈንክሽኖች ወይም ተግባራቶች ናቸው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ይህን ካየን ወደ ምን እንመለከታለን? በአጭሩ ሂስቶሪካል አስፔክቱ ምን ይመስላል የሚለውን ለማየት እንሞክል። የማቴሪያል ማኔጅመንት The evolution of material management has followed the following patterns in phased manner ነው የሚለው። ስለዚህ ኢቮሉሽኑ የሚከተሉትን ፓተርኖች ተከትሎ የመጣ ነው ይላል። የመጀመሪያው ፌዝ ኤክስኪዩቲቭስ who are primarily concerned with other function have carried on almost unconsciously or material management function aside lines ነው የሚለው። ስለዚህ እዚህ ጋር ፈርስት ፔጁ ላይ ምንድነው ኤክስኪዩቲቮች አሉ። የተለያዩ ኤክስኪዩቲቮች ፕራይሜርሊ ኮንሰርንድ ሆነው እነዚህን ስራዎች አንኮንሺየስሊ በሚሰሩ ሰዓት ይሰሯቸው ነበር። እንደ ሳይድ ላይን ፈንክሽን ነው እንጂ ራሱ የሆነ ዲፓርትመንት ተቋቁሞለት አይሰራም ነበር እና አንኮንሺየስሊ ነበር እነዚህ ስራዎች ሲሰሩ የነበረው እና ራሱ ማቴሪያል ማኔጅመንት ተብሎ ዲፓርትመንት አልነበረም በዛ ጊዜ። ግን እነዛን አንኮንሺየስሊ ሳያስቧቸው በሚሰሩ ተግባራቶች ውስጥ ያካትቷቸዋል ማለት ነው እና እንደ ሳይድ ላይን ነው እንጂ እንደ ዋና አክቲቪቲ አይሰሩም ነበር። ይሄ መጀመሪያው ፌዙ ነበረ። ሰከንድ ፌዙ ላይ ስንመጣ ደግሞ ምን መሆን ጀመረ? ዘ ማጆር ማቴሪያል ማኔጅመንት ፈንክሽን አር ሪኮግናይዝድ ፎርማሊ። እነዚህ ማቴሪያል ማኔጅመንት ተግባሮች ምንድነው ሪኮግናይዝድ እውቅና ተሰጣቸው፣ ታወቁ፣ በግልጽ ይሰሩ ጀመረ። በዚህ አክቲቪቲ ሪፖርት ቱ ቫራይቲ ኦፍ ኤክስኪዩቲቭ ኤንድ አር ኖት ሴንትራላይዝድ ኦርጋናይዜሽናል። ግን እነዚህ ተግባራቶች ምንድነው በተለያዩ ኤክስኪዩቲቮች ይሰራሉ እንጂ ሴንትራሊ ኦርጋናይዝድ አልሆኑ፣ ማለትም በአንድ ዲፓርትመንት አቅፈው አይሰሩም ነበር በዚህ ፌዝ ላይ ማለት ነው። ግን የማቴሪያል ማኔጅመንት ፈንክሽኖች እነዚህ ፐርቼዚንግ፣ ኢንቨንተሪ ኮንትሮል፣ ፎርካስቲንግ የምንላቸው ምንድነው ሪኮግናይዝ ተደርጓል። ግን ሴንትራሊ በማቴሪያል ማኔጅመንት ዲፓርትመንት በዛም ጊዜ አይሰሩም ነበር። የተለያዩ ኤክስኪዩቲቮች ናቸው ፐርፎርም የሚያደርጉት ነበር ተግባራቶቹ። እሺ ሰርድ ፌዙን ስናይ ደግሞ ማቴሪያል ማኔጅመንት ፈንክሽን ኮንሰርን ዊዝ
purchased material are grouped together under senior executive who behave like a line manager ነው። እዚህ ጋር ደግሞ ማቴሪያል ማኔጅመንት ፈንክሽኖች ኮንሰርንድ ዊዝ ፐርቼዚንግ ማቴሪያል ከፐርቼዚንግ ማቴሪያል ጋር የተያዙ ስራዎች ምንድነው ግሩፕ ቱጌዘር ይሄ ፐርቼዚንግ ፓርቱን በግሩፕ መሰራት ጀመረ አንደር ሲኒየር ኤክስኪዩቲቭ ተደርጎለት እነዚያ ሲኒየር ኤክስኪዩቲቮች ደግሞ እንደ ላይን ማናጀር ነበር ቢሄቭ የሚያደርጉት። ትንሽ አሁን ሻል አለ ወደ አንዱኛው አክቲቪቲ በምን መሰራት ጀመረ በግሩፕ ማለት ነው። ከዛ አራተኛው ፌዝ ላይ ስንመጣ ማቴሪያል ማኔጅመንት ፈንክሽን ቢካም ኤ ጄኑዊን ቫልዩ አዲንግ አክቲቪቲ ፎር ፐርቼዝድ ማቴሪያል ነው። ስለዚህ ማቴሪያል ማኔጅመንት ምንድነው ዋና ጥቅም ያለው ቫልዩ አዲንግ የሆነ አክቲቪቲ እንደሆነ ሪኮግናይዝ ተደረገ እና እውቅና እያገኘ መጣ ማለት ነው እና በዲፓርትመንት ደረጃ ታቅፎ መሰራት የጀመረበት ነው ማለት ነው። ስለዚህ እነዚህን ሂስቶሪካል ኢቮሉሽኖች አልፎ ነው ማለት ነው በዲፓርትመንት ደረጃ ታቅፎ መሰራት እነዛን አክቲቪቲዎች ማካተት የቻለው ማለት ነው። ስለዚህ እነዚህን ይመስላሉ በአጭሩ ሂስቶሪካል ኢቮሉሽኑ እና እስካሁን አብራችሁ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። እስካሁን ሰብስክራይብ ሳታደርጉ ከሆነ ይህን ቪዲዮ የምታዩ ሰብስክራይብ በማድረግ ቻናላችን መቀላቀል ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሌሎች እንዲደርሳቸው ሼር ማድረግ እንዳይረሳ። የቴሌግራም ግሩፓችን መቀላቀል ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እና የመጨረሻ ሌሰን ይቀረናል ማለት ነው። እሱም ምንድነው ኦርጋናይዚንግ ፎር ማቴሪያል ማኔጅመንት ነው። ስለዚህ ኦርጋናይዜሽናል ስትራክቸር ነው የምናየው ማለት ነው። የማቴሪያል ማኔጅመንትን ካምቢያይዘር ምን ሊሆን ይችላል ፍራግመንትድ ሊሆን ይችላል ኦር ኢንተግሬትድ ኦርጋናይዜሽናል ስትራክቸር ሊሆን ይችላል። ሁለቱንም እናያቸዋለን። ኢን ኬዝ ኦፍ ስሞል ኦርጋናይዜሽን ዩዚንግ ኢንተግሬትድ ኦርጋናይዜሽን ስትራክቸር ኢዝ አንዋይዝ because it is running cost is expensive. So this type of organization use fragmented organizational structure as shown below ነው የሚለው። ስለዚህ እናዋለን በግራፍ ግን እዚህ ጋር ምንድነው የሚለው ስሞል ኦርጋናይዜሽን ከሆነ ብዙ ጊዜ ኢንተግሬትድ ኦርጋናይዜሽን ስትራክቸር ወይም በሰፊው አንድ ዲፓርትመንት አቅፎ መሰራታቸው አያስፈልግም። ምክንያቱም ረኒንግ ኮስታቸው ከባድ ስለሆነ ስሞል ኦርጋናይዜሽን ከሆነ ምንድነው ፍራግመንት ነው የምንጠቀመው። ላርጅ ኦርጋናይዜሽን ከሆነ ኢንተግሬትድ ኦርጋናይዜሽን ስትራክቸር ነው የምንጠቀመው። ይሄ ለምን ሆነ የሚለው ስትራክቸራቸውን ስናይ ይገባቸዋል ማለት ነው። ፍራግመንትድ ኦርጋናይዜሽናል ስትራክቸር የምንለው ይሄ ነው። ጀነራል ማኔጀሩ ይኖራል፣ ፋይናንስ፣ ማኑፋክቸሪንግ፣ ማርኬቲንግ ዲፓርትመንቶች አሉ። ግን አሁን ማቴሪያል ምንድነው ማኔጅመንት ዲፓርትመንቱ የለም። ስለዚህ ተከፋፍለው ነው የሚሰሩት። የፍራግመንትድ አክቲቪቲ ብዙ ጊዜ ምን ሲሆን ነው ይሄ የሚጠቅመው ብለና ስሞል ኦርጋናይዜሽን ሲሆን ረኒንግ ኮስቱ ዝቅተኛ ስለሆነ እንጠቀማለን። ለምሳሌ ፋይናንሱ ፐርቼዚንግን ይቆጣጠራል፣ ማኑፋክቸሪንጉ ኢንቨንተሪ ኮንትሮል እና ፕሮዳክሽን ኮንትሮልን ይቆጣጠራል፣ ማርኬቲንጉ ፊዚካል ዲስትሪቢዩሽንን ይቆጣጠራል። አያችሁ እነዚህ እንዳለ የምን ተግባራት እንደሆነ አይተናል። የማቴሪያል ማኔጅመንት ናቸው። ግን በአንድ ዲፓርትመንት አቅፈው አይሰሩም ነበር። ይህን አይነት ስትራክቸር ከሆነ ምን ይባላል ማለት ነው? ፍራግመንትድ ኦርጋናይዜሽናል ስትራክቸር ይባላል ማለት ነው። ይሄ ስትራክቸር የራሱ የሆኑ ድሮባኮች አሉት። ምን ናቸው ብላችሁ ከጠየቃችሁ ምንድን ናቸው? አንክሊር የሆነ ሪስፖንሲቢሊቲ አለ። ምክንያቱም ኖ ክሊር ካት ሪስፖንሲቢሊቲ ፎር ኦቨርኦል ፍሎ ኦፍ ማቴሪያል ሙሉ ለሙሉ ማቴሪያሎችን ለመቆጣጠር ምንድነው ክሊር የሆነ ሪስፖንሲቢሊቲ የለም። ምክንያቱም ፐርቼዚንጉን ፋይናንስ ተቆጣጠረው፣ ዲስትሪቢዩሽኑን ማርኬቲንጉ ተቆጣጠረው፣ የተለያዩ የሆነ ስራዎች ስለሆኑ በአንድ ሰው ቁጥጥር ተሰጥቷቸው ሊሰሩ አይችሉም። ሌላኛው ሎ ስታተስ ኤንድ ላክ ኦፍ ሪፕሬዘንቴሽን ነው የሚለው ዲስ ፈንክሽን አር ስካተርድ ኤንድ አሳይንድ አት ሎወር ሌቭል ኢን ኦርጋናይዜሽን ስትራክቸር ነው። ስለዚህ ሎ ስታተስ ስንል በኦርጋናይዜሽኑ ሎ ሌቭል ላይ ነው ፐርፎርም የሚደረጉት እና ዜር ኢዝ ኖ ሪፕሬዘንቴሽን ኦፍ ዘም ኢን ማኔጅመንት ነው እና በዲፓርትመንት ደረጃም ሪፕሬዘንት አልተደረጉም ማለት ነው። ይሄ ደግሞ ችግራቸውን ለመፍታት አያስችልም ማለት ነው። ሌላኛው ላክ ኦፍ ኢንተግሪቲ ነው። ዚስ ማቴሪያል አክቲቪቲ ዛት አር ስካተርድ አንድ ኦር አር ኖት አንደር ዘ ኮንትሮል ኦፍ ዜር ኢንተግራል ኦር ፋንዳሜንታል ኤሪያ ኤንድ ዜር ኢዝ ኖ ሚቹዋል አንደርስታንዲንግ ኤንድ ኮኦርዲኔሽን ኦፍ አክቲቪቲ። እነዚህ አክቲቪቲዎች ኢንተግሬትድ ሆነው አይሰሩም በተለያየ ዲፓርትመንት ስለሆነ ተከፋፍለው የሚሰሩት ማለት ነው። ሌላኛው ላክ ኦፍ ሞቲቬሽን ነው። ላክ ኦፍ ሞቲቬሽን ስንል ፐርሰን ዛት አር አሳይንድ ቱ ዘ ሎወር ሄራርኪ አር ኖት ማች ሞቲቬትድ ቱ ዘ ፐርሰን ኢን ጉድ ዌይ ኤንድ ዜር ሜይ ኖት ቢ ኢን ፊውቸር ፕሮስፔክት ቱ ጌት ፕሮሞሽን አንደር ዚስ ፈንክሽናል ኤሪያ ነው የሚለው። ስለዚህ እዚህ ጋር ምንድን ነው የሚለው ፐርሰኑ በሎወር ሄራርኪ ላይ እንደተመደበ ራሱን ስለሚያስብ ሞቲቬትድ ሆኖ አይሰራም ማለት ነው። ለምሳሌ ፐርቼዚንግ ላይ ያለ አንደር ፋይናንስ ነው ብለናል። ፐርቼዚንግ እሱ ላይ የተመደረ ሰው ካኖት ኤክስፔክት ቱ ቢ ፋይናንሻል ማናጀር ሆኖ ይሆናል ተብሎ አይታሰብም። ስለዚህ በእነዚህ ኤሪያዎች ላይም ሰራተኞች ሞቲቬትድ ሆነው መስራት አይችሉም ማለት ነው። ስለዚህ ፍራግመንትድ የሆኑ ስትራክቸር ብዙም አዋጭ አይደለም ማለት ነው። ለሰዎች ለአክቲቪቲው በአግባቡ እንዲሰራ አያስችልም ማለት ነው።
ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ሌላኛው ደግሞ ምንድነው ኢንተግሬትድ የሆነ ኦርጋናይዜሽናል ስትራክቸርን ስንመለከተው የማቴሪያል ማኔጅመንትን ጀነራል ማኔጀሩ አለ፣ ፋይናንስ፣ ማኑፋክቸሪንግ፣ ማርኬቲንግ አለ። አሁን ማቴሪያል ማኔጅመንት ራሱን ችሎ ተቋቋመ። ከፐርቼዚንግ፣ ኢንቨንተሪ ኮንትሮል፣ ፕሮዳክሽን ኮንትሮል፣ ፊዚካል ዲስትሪቢዩሽን፣ ሪሲቪንግ ኤንድ ስቶሪንግ እና ፕላኒንግ አያችሁ እንዳለ የማቴሪያል ማኔጅመንት አክቲቪቲዎችን በአንድ ዲፓርትመንት ማቴሪያል ማኔጅመንት ተብሎ ተዋቀረ ማለት ነው። በዚህ ወይ ቢሰራ ከላይ ያየናቸውን ድሮባኮች ኢሊሚኔት ወይም ሬዱስ ማድረግ እንችላለን ማለት ነው። ስለዚህ ይሄኛው ይመስላል ማለት ነው አንደኛው። ሁለተኛው የስትራክቸር አይነት ማለት ነው። ይሄኛው ብዙ ጊዜ ላርጅ የሆነ ኦርጋናይዜሽን ሲመጣ ፕላይ የሚሆን ነው ማለት ነው። ሌላኛው የመጨረሻው የምናየው እዚህ ጋር ሌሰን ምንድን ነው? ሪሌሽንሽፕ ቢትዊን ማቴሪያል ማኔጅመንት ኤንድ አዘር ፈንክሽናል ዩኒት። ማቴሪያል ማኔጅመንት ከሌሎች ፈንክሽናል ዩኒት ጋራ ያለውን ሪሌሽንሽፕ ይሆናል ማለት ነው። ጀነራሊ ማቴሪያል ማኔጅመንት ዩኒት ኢዝ ሪሌትድ ቱ አዘር ፈንክሽናል ዩኒት in a number of ways in order to use synergistic effect of all organizational unit have to work together ነው የሚለው። ስለዚህ ማቴሪያል ማኔጅመንት ምንድነው? ከሌሎች ፈንክሽናል ኤሪያዎች ጋራ ሪሌሽንሽፕ አለ። ይህን በማድረግ ሳይነርጂክ ኢፌክትን ክሬት ማድረግ ይቻላል በኦርጋናይዜሽን ውስጥ ማለት ነው። ስለዚህ ከፋይናንስ ጋራ ከማኑፋክቸሪንግ ጋራ እና ከማርኬቲንግ ጋር ያለው ሪሌሽንሽፕ እናያለን። መጀመሪያ ማቴሪያል ማኔጅመንት ከፋይናንስ ጋር ያለውን እንመልከት ማለት ነው። ስለዚህ the finance sector is responsible for maintaining cash flow and providing advice in preparing operational budget ነው የሚለው። ስለዚህ ፋይናንሻል ሴክተሩ ዋናው ምንድነው? የካሽ ፍሎውን መቆጣጠር እና ምንድነው አድቫይስ መስጠት ነው የኦፕሬሽን በጀት ላይ ተያይዞ ማለት ነው። ስለዚህ it also supplies the finance to buy material and control how well the money is used ነው። ስለዚህ ከፋይናንስ እና ማቴሪያል የሚያገናኛቸው ምንድነው? ፋይናንስ ለማቴሪያል ማኔጅመንት ማቴሪያሉን እንዲገዛ ምንድነው ፋይናንስ ይሰጠዋል ማለት ነው። እና ምኑን ይቆጣጠራል? እንዴት ነው መኒውን የተጠቀመው ዋይዝሊ ተጠቅሟል የሚለውን ኮንትሮል ያደርጋል ማለት ነው። ስለዚህ to have a smooth relationship between finance and material management the latter should be only reasonable cost for ordering, handling and inventory። ስለዚህ ስሙዝ የሆነ ሪሌሽንሽፕን በፋይናንስ እና ማቴሪያል ማኔጅመንት ውስጥ ክሬት ለማድረግ ከተፈለገ ማቴሪያል ማኔጅመንት ሪዝኔብል የሆኑ ኮስቶችን ማውጣት አለበት ማለት ነው። ከኦርደሪንግ ከሃንድሊንግ እና ከኢንቨንተሪ ጋር ተያይዞ ማለት ነው። ስለዚህ ሁለቱ ሪሌሽንሽፖች አሉ። ፋይናንስ ምንድነው? ገንዘቡን ያቀርባል። ማቴሪያል ማኔጅመንት ደግሞ ማቴሪያሉን በዛ ገንዘብ ገዝቶ ያቀርባል ማለት ነው። ቀጣው ደግሞ የምናየው ማቴሪያል ማኔጅመንት ከማኑፋክቸሪንግ ጋራ ያለው ሪሌሽንሽፕ ነው። ኢን ዚስ ኬዝ ኦፍ ማቴሪያል ማኔጅመንት ሴክሽን ሰፕላይ ኦል ዘ ነሰሰሪ ማቴሪያል ቱ ዘ ማኑፋክቸሪንግ ሴክተር ነው። ስለዚህ ማኑፋክቸሪንግ ሴክተር ከፋይናንስ የተቀበለውን ገንዘብ ተጠቅሞ ማቴሪያል ይገዛ፣ እነዛ ማቴሪያሎች ለማኑፋክቸሪንግ ሴክሽኑ ያቀርባል ማለት ነው። ሶ ዜር ኢዝ ኤ ኒድ ቱ ሃቭ ስሙዝ ሪሌሽንሽፕ ቢትዊን ዘም ነው። ስለዚህ በእነዚህ መካከል ስሙዝ ሪሌሽንሽፕ ያስፈልጋል። ኤንድ ዘ ማቴሪያል ማኔጅመንት ሴክሽን ሹድ ሰፕላይ ዘ ራይት ኳንቲቲ ማቴሪያል ኦር ፓርትስ ዊዝ ዘ ራይት ኳሊቲ አት ዘ ራይት ታይም ኤንድ አት ዘ ሪዝኔብል ፕራይስ ነው። ስለዚህ ማቴሪያል ማኔጅመንት ደግሞ ምንድነው? ትክክለኛው የተፈለገውን ብዛት ያህል ማቴሪያል በትክክለኛ ጥራት በተፈለገው ስታንዳርድ ልክና በትክክለኛው ጊዜና ሪዝነብል የሆነ ፕራይስ ወይም ለማቴሪያሉ በሚገባው ዋጋ ገዝቶ ማቅረብ አለበት ማለት ነው። ኤንድ ዘ ማቴሪያል ማኔጅመንት ሴክሽን ፌልስ ቱ አኮምፕሊሽ ኢትስ ታስክ ዘ ኦቨርኦል ፕሮዳክሽን ኦፍ ዘ ኦርጋናይዜሽን ዊል ቢ ኮላፕስ ነው። ስለዚህ ማቴሪያል ማኔጅመንት ታስኩን በአግባቡ መወጣት ካልቻለ አጠቃላይ ኦርጋናይዜሽን ፈንክሽን ኮላፕስ ነው የሚሆነው። ምክንያቱም ጥራቱን ያልጠበቀ ማቴሪያል ከተገዛ ማኑፋክቸሪንግ ሴክሽኑ ምንድነው ትክክለኛውን የሆነ ፕሮዳክት ዴቨሎፕ ማድረግ ስለማይችል ማለት ነው። ሶ ዚስ ሴክሽን ሹድ ቢ ዴቨሎፕድ ኢት ኢዝ ፕላን ቤዝድ ኦን ዘ ፕላን ኦፍ ዘ ማኑፋክቸሪንግ ሴክሽን ፕላን ነው። ስለዚህ የዚህም ፕላን ሲወጣ የማኑፋክቸሪንግ ሴክሽን ፕላኑን መሰረት አድርጎ መሆን አለበት ማለት ነው። ይሄም ሌላኛው ማቴሪያል ማኔጅመንት እና ማኑፋክቸሪንግ ያላቸው ሪሌሽንሽፕ ነው ማለት ነው። ሌላኛው ከማርኬቲንግ ጋራ ያለውን ሪሌሽንሽፕ ለማየት እንሞክራለን ማለት ነው። ማርኬቲንግ ሴክሽን ኢዝ ዘ ኬ ሴክሽን ፎር ኦቨርኦል ኦፕሬሽን ኦፍ ዘ ኦርጋናይዜሽን ነው የሚለው። ስለዚህ ማርኬቲንግ ሴክሽኑ ደግሞ ኦቨርኦል ኦፕሬሽን ኦፍ ዘ ኦርጋናይዜሽን ወሳኝ ነው። ምክንያቱም ኢን ኦርደር ቱ ሚት ካስተመር ኒድስ ኦር ዋንትስ ዊ ሹድ ሃቭ ክሎዝ ኮርፖሬሽን ቢትዊን ዘም ነው። ስለዚህ የከስተመሮችን ኒድ እና ወንት ላይ ነው በዋናነት ማርኬት የሚያተኩሩ። ስለዚህ ከእሱ ጋራ ምንድነው ክሎዝ የሆነ ሪሌሽንሽፕ ያስፈልጋቸዋል። ስለዚህ ያን የከስተመር ፕሮዳክት የሚያስፈልገው ማቴሪያል ለማቅረብ ማቴሪያል ማኔጅመንት ከማርኬቲንግ ማኔጅመንት ጋራ
ሪሌሽንሽፕን ክሬት ማድረግ አለበት ማለት ነው። ስለዚህ ቤዝ ፎር ማኑፋክቸሪንግ ሴክሽን ወርክ ኢዝ ሴልስ ፎርካስት ነው። ስለዚህ ማኑፋክቸሪንግ ሴክሽኑ ትክክለኛ ስራውን ለመስራት ወይም መሰረቱ ምንድነው? የሽያጭ ፎርካስት ነው ማለት ነው። ኢንሳም the service of the material management section is essential for overall unit of the organization. So it is dynamic activity that ensure the smooth flow of supply through the entire organizational activity ነው። ስለዚህ የማቴሪያል ማኔጅመንት ተግባራቶች ምንድናቸው? ለሁሉም ፈንክሽናል ኤሪያ ኦፍ ዘ ኦርጋናይዜሽን ወሳኝ እንደሆኑ መረዳት አለባችሁ ማለት ነው። ስለዚህ መጀመሪያ ፋይናንሻል ዲፓርትመንት ብሩን ያቀርባል፣ ማቴሪያል ማኔጅመንት ይገዛል ማቴሪያሉን፣ ከዛ ለማኑፋክቸሪንግ ዲፓርትመንት ይሰጣል ማቴሪያሉን፣ ማኑፋክቸር ዲፓርትመንት ፕሮዳክቱን ያመርታል፣ ማርኬቲንግ ደግሞ ፕሮዳክቱን ለከስተመር ማቅረብ እና ፕሮሞት ማድረግ ላይ ይሰራል ማለት ነው። ስለዚህ እርስ በርስ የተያያዙ ናቸው እነዚህ አክቲቪቲዎች ማለት ነው። ስለዚህ ማቴሪያል ማኔጅመንት ስራውን መስራት ካልቻለ ሁሉም ነገር ውድቅ ይሆናል ማለት ነው። ስለዚህ ይህን ይመስላል ኢንትሮዳክሽን ቱ ማቴሪያል ማኔጅመንት እንደ ኢንትሮዳክሽን ያየንበት ቻፕተር። በቀጣይ በቻፕተር 2 በፎርካስቲንግ እስከምንገናኝ መልካም ጊዜ ይሁን ላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ምን ይጨምር ምን ይቀንስ በኮመንት ላይ ያሳውቁኝ። የቴሌግራም ቻናላችን ጆይን ማድረግ ከፈለጋችሁ ሊንኩ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። የተለያዩ ኤግዛም ፔፐሮችን አንዳውቶችን እና ፓወርፖይንቶች ማግኘት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።